እግዚአብሔር በተፈጠርክ ጊዜ በሰጠ መልክ ላይ መልክ አትጨምር። አስመስሎ ስለፈጠረክ ከዚህ በላይ ምን መልክ ያስፈልግሃል? የውበት መጨረሻ እግዚአብሔር ነው። የመልክ መጨረሻ እግዚአብሔር ነው። የማየት መጨረሻም እግዚአብሔር ነው። የሰው ልጅ ኃጢአትን የሚጸየፍበት አቅምና ኃይል ብቃት ማግኘት የሚችለው የገዛ ክብሩን ሲያውቅ ነው፣ ሲረዳ ነው። አይን የሚያርፈው እግዚአብሔርን ሲያይ ነው። ለዚህ እኮ ነው አይተን የማይበቃል አይደል? ወጣቶች ሰው ሀገር ሊያይ ይናፍቃል፣ ዘመድ ሊያይ ይናፍቃል፣ ቤት ሊያይ ይናፍቃል፣ ዕውቀት ሊያይ ይናፍቃል፣ መልአክ ሊያይ ይናፍቃል፣ ሰማይ ሊያይ ይናፍቃል። እግዚአብሔርን ሲያይ ያርፋል። የጎንደር ሰው ከመከራ ይልቅ ዝናብ ይፈራል ይባላል። እውነት ነው። ስለዚህ አትፍሩ ማለት ነው። በሌላ ጉዳይ አትታሙም፣ በዝናብ ግን ያው እንዳትታሙ ማለት ነው። እሺ፣ የምንማማርበት ርዕስ ሰው ብቻውን ይኖር ዘንድ አይገባውም የሚል ነው። እስኪ በሉ ሁላችሁም ለመያዝ እንዲመቻችሁ በደንብ ድገሙት። ሁላችሁም ሰው ብቻውን ይኖር ዘንድ አይገባውም። ሶስተኛ በሉ ሰው ብቻውን ይኖር ዘንድ አይገባውም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ሕያው ቅዱስ እግዚአብሔር ፈጣሪያችን የተናገረው ኃይለ ቃል ነው። ይህንን ቃል እንግዲህ በያላችሁበት ሆናችሁ ትምህርቱን እንቀጥላለን። ቢዘንብም ባይዘንብም ማለት ነው። ለሚሰማችሁ ይሰማችኋል። ባላችሁበት ሆናችሁ ለመስማት ሞክሩ። እንግዲህ ቃሉን የተናገረው እግዚአብሔር ነው። ቃሉን የጻፈልን አባታችን ነብዩ ሙሴ ነው። ይሄ በኦሪት ዘፍጥረት ላይ የተጻፈው ኃይለ ቃል እግዚአብሔር ሰውን ከፈጠረበት ጊዜ ጀምሮ ቀጥሎ ሊሰራው ያሰበውን የሰው ልጅ ተስፋ ሁሉ አካቶ በውስጡ የያዘ ኃይለ ቃል ነው። እግዚአብሔር ይህንን ዓለም በይቅርታውና በቸርነቱ በካህሊነቱ ከፈጠረው ካከናወነው በኋላ መጨረሻ ላይ በስድስተኛው ቀን የፍጥረት ሁሉ ራስ የሚሆን አዳምን ፈጥሯል። 6 ቀን እግዚአብሔር ፍጥረት ሳይፈጥር አልሰነበተም። ሲፈጥር ሰንብቷል። እሁድ ሰማይና ምድርን ፈጥሯል። መኖሪያ ሳይሰራ ኗሪ አይመጣምና የሚኖሩ ፍጥረታትን ከማምጣቱ በፊት መኖሪያ የሚሆኑ ሰማይና ምድርን እግዚአብሔር አዘጋጅቷል። ሰማይና ምድርን ፈጥሮ ሰኞ ውሃውን በየስፍራው አደራጅቶ አስቀምጦ ለማክሰኞ ፍጥረት ሰኞ አዘጋጅቶ ለረቡዕም ፍጥረት ሰኞ አዘጋጅቶ ለሐሙስም ፍጥረት ሰኞ አዘጋጅቶ በኋላ እግዚአብሔር ፍጥረትን ፈጠረ። እሁድ ሰማይና ምድርን ፈጥሯል። ሰኞ ውሃውን ሰብስቦ ከአራት ከፍሎ አዘጋጅቶታል። ምክንያቱም ውሃ የተኛበት መሬት ማብቀል ስለማይችል ማክሰኞ እጽዋትን ምድር እንድታበቅል እግዚአብሔር አስቀድሞ ሰኞ ውሃውን ሰብስቦታል። ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን የሚፈጥር ስለሆነ እነሱ የሚመላለሱበት የብርሃን ሜዳ፣ የብርሃን ሰሌዳ፣ የብርሃን ሀገር ጠፈር ስለሚያስፈልግ ስለዚህ እግዚአብሔር አስቀድሞ ውሃውን አርግቶ እሳትና ውሃ ሙቀትና ቁር ወይም ቅዝቃዜ መስተጻረራን መስተቃረን ሆነው ሳሉ የሚቃረኑ ሆነው ሳሉ መስተቃረናን ሆነው ሳሉ የሚቃረኑ የሚጣሉ ናቸው። ግን ውሃ ረግቶ ሙቀትን እንዲያመላልስ ለምሳሌ ይህ አሁን ደመናው
ዝናቡን የሚዘንብበት የሚንጓልልበት ከዚህ በላይ ያለው ጠፈር የሚባለው ይሄ የረጋ ውሃ ነው። ሰማይ ማለት ስዕለ ማይ ማለት ነው። የረጋ ውሃ ነው። ውሃውን አረጋና ውሃ ለእሳት ጠላቱ ነው፣ ያጠፋዋል። እሳት ለውሃ ጠላቱ ነው፣ ያፈላዋል፣ ያደርቀዋል። እግዚአብሔር ካለ ግን አብሮ ያኖራቸዋልና በሃይማኖትና በእግዚአብሔር ቸርነት የማይቻል ነገር የለም። እግዚአብሔር ቻሉ ካለ የማይቻል ነገር፣ እግዚአብሔር አሸናፊ ነው የሚባለው መዋኤ ተፈጥሮ ስለሆነ ነው። ከተፈጥሮ ሕግ በላይ ሁሉ አሸንፎ ፍጥረት ያለ ስርዓቱና ያለ ሕጉ ያለ ኃይሉ ያለ አቅሙ እግዚአብሔር ሲያዘው ሁሉን ይችላል። ስለዚህ ውሃውን አረጋው፣ የፀሐይን ሙቀት አመላልስ፣ ከዋክብትን ይመላለሱብህ፣ ጨረቃ ይመላለሱብህ አለው። አዘዘው። ሰኞ ረግቶ ብርሃናትን አመላለሰ። ማክሰኞ ከረጋው የረጋውን ውሃ በየውሃውም አንዱን አርግቶ እዚህ ላይ አድርጎ አንዱን ከዚህ በላይ ሰቅሎ አንዱን ለመሬት እንደ መቀነት አስታጥቆ አንዱን ከምድር በታች አድርጎ ከጨረሰ በኋላ ማክሰኞ እግዚአብሔር ደመናትም የተፈጠሩ በዕለተ ሰኑይ ነው። እግዚአብሔር የሰሜኑን ነፋስ ወደ ደቡብ፣ የደቡብን ነፋስ ወደ ሰሜን፣ የምስራቁን ነፋስ ወደ ምዕራብ፣ የምዕራቡን ነፋስ ወደ ምስራቅ ሲያነፍሰው ምድር በተቃጠለ ነፋስ ስትመታ ከዚያ ከተፈጠረው ተን ወይም ከሚተነው ደመና ተፈጥረዋል ማለት ነው። መብረቅም የተፈጠረው በዚሁ ጊዜ ነው። ከዚህ በኋላ እግዚአብሔር ለመሬት ውሃውን ካቀለልላት በኋላ ጠፈፍ ያለች ምድር ማብቀል ይቻላታልና በዕለተ ሰኑይ ታብቅል ብሎ አዘዛት። ይችን ምድር ሰውን አስመስሎ አዘጋጀ። አስሪቱን፣ አትክልቱን፣ እጽዋቱን፣ ዛፉን ሁሉ አዘጋጀ። በዕለተ ሐሙስ ከፍሎ ካስቀመጠው ባህር ውስጥ ከውሃ ምን አዘጋጀ? በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን በዚህ ሰማይ አብሩ። ምድር ያለ እጽዋት ትኖር ዘንድ አገባብ አይደለም። ጠፈርም ያለ ፀሐይ፣ ያለ ጨረቃ፣ ያለ ከዋክብት ትኖር ዘንድ አገባብ አይደለም። ሐሙስም ደግሞ ባህርም ብቻዋን መኖር የለባትም፣ እሷም ከተማ ናት፣ ነዋሪ ያስፈልጓታል ብሎ በምድር የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በደመ ነፍስ ሕያዋን ሆነው የሚኖሩ ሶስት አይነት የባህር እንስሳትን እግዚአብሔር በዕለተ ሐሙስ ፈጠረ። ዓርብ ሐሙስ ማታ ለዓርብ ጠዋት ደግሞ በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን በልባቸው የሚሳቡትን የየብስ አራዊትን ሁሉ ፈጠረ። አሁን አንድ ነገር ቀረ። እነዚህን ሁሉ የሚያስተዳድራቸው ይህንን ዓለም እግዚአብሔር እንደ ቤት አድርጎ ፈጥሮታል። ይህንን ዓለም እንደ ቤት አድርጎ ስለሰራው አስቀድሞ ቤትን ሰርቶ የቤትን መጋጠሚያ ጉልላት መጨረሻ እንዲያመጡት ይህ ዓለም ቤት ነውና ይህንን ዓለም ሲሰራ ሰንብቶ እግዚአብሔር የዚህ ዓለም ቤትነት ጉልላት የሚሆን የሰውን ልጅ መጨረሻ አምጥቶ በላዩ ላይ አስቀመጠ። ሰው የፍጥረት ራስ ነው። የፍጥረት ራስ ነው። የሰው ራስ ደግሞ እግዚአብሔር ነው። ስለዚህ እግዚአብሔር ሰውን የፍጥረታት ገዢ አድርጎ ፈጠረው። ንግስናውን መጨረሻ በማምጣት ተናገረ። እንግዲህ አስተውሉ። ቤትን ሰርቶ ቤተ መንግስትን አዘጋጅቶ ዙፋን ሰርቶ ዘውድ አዘጋጅቶ በትረ መንግስት ልብሰ መንግስት አዘጋጅቶ ከዚያ በኋላ ከተሰራ ቤተ መንግስት ከተነጠፈ ዙፋን ከተዘጋጀ በትረ መንግስት ከተደራጀ ሰራዊት አግብተው በዙፋን አስቀምጠው በትረ መንግስት አስጨብጠው ልብሰ መንግስት አለብሰው ዘውድ አቀዳጅተው ንጉስን እንዲያኖሩት እግዚአብሔርም ለአዳም ቤተ መንግስት የምትሆንለትን ይችን ዓለም አስቀድሞ ሲያዘጋጅለት ሰነበተ። በኋላ በዕለተ ዓርብ እግዚአብሔር ሰውን አምጥቶ አነገሰው። ሰው ንጉስ ነው፣ ለባርነት አልተፈጠረም። ሰው ጌታ ነው፣ የጸጋ ጌታ፣ የጸጋ ንጉስ ነው፣ የጸጋ አምላክ ነው፣ ገዢ ነው። ስለዚህ ለአዳም ይህ ዓለም ለአዳም የተዘጋጀ ቤተ መንግስት ነው። ሰውን ሊገዛው የሚገባና የሚቻለው ማንም ፍጡር የለም ከፈጣሪው ከእግዚአብሔር በቀር ማለት ነው። ከእግዚአብሔር በቀር ነፃ ፍጡራን ነን፣ ገዢዎች ነን። ንጉስ
በሌላው ነግሶ ይኖራል እንጂ በንጉሥ ላይ የሚነግስና የሚሰለጥን ሕዝብ ወይም ሰራዊት የለም። ይህንን ዓለም ልንገዛው ፈጥሮናል። ይህ ዓለም እንዲሰለጥንብን ግን አላደረገም። ስለዚህ ንጉሥ ነን። የሰው ልጅ ኃጢአትን የሚጸየፍበት አቅምና ኃይል ብቃት ማግኘት የሚችለው የገዛ ክብሩን ሲያውቅ ነው፣ ሲረዳ ነው። ለእኔ ይህ አይመጥነኝም፣ ወደዚህ አልወርድም ማለት የሚችለው ክብሩን ሲያውቅ፣ ልዕልናውን ሲያውቅ ነው። ንጉሡ በተራ ሰፈር፣ በተራ ቤት፣ በተራ ቦታ አይገኙም። ተርታ ጨዋታ አይጫወቱም። ተርታ ምግብ አይቀርብላቸውም። በተርታ ነገር አይታሙም፣ አይገኙም። በከበረ ቤት፣ በከበረ ንግግር፣ በከበረ ኑሮ ይኖራሉ። ክቡር ነገር በመስራት ንጉሥ ይታወቃል። ሰው ንጉሥ ነው። ተራ ነገር አይመጥነውም። እንደ እንስሳት ምግብ አይበቃውም። እንደ አራዊት ምግብ አይበቃውም፣ አይመጥነውም። በልቶ ጠጥቶ አንቀላፍቶ ተኝቶ አድሮ መልሶ መሞት የሰው ክብሩ አይደለም። ሰው ንጉሥ ነው። ከዚያስ ምን አደረገ? ሰው የእግዚአብሔር ወዳጅ ነው። አርከ እግዚአብሔር ነው። አስቀድሞ እግዚአብሔር ሰው ለወዳጁ ድግስ ሲደግስ የለፋበትን ቆላ ወርዶ ደጋ ወጥቶ የለፋበትን ነገር ወዳጁን ጠርቶ በሞቴ ብላልኝ በሞቴ ጠጣልኝ ብሎ ይመግበዋል። እግዚአብሔር ለወዳጁ ለአዳም 6 ቀን ደገሰ። ያውም በካህሌው ሁሉ በቅዱስ እግዚአብሔር በእግዚአብሔር እጅ ይህ ዓለም ለእኛ የተደገሰ ድግሶች ነው። የገዛ ራሳችን ካላስራብን በስተቀር ዓለም ሁሉ ለእኛ ምግብ ይሰጣል። ጨረቃ ብርሃኗን ትመግባለች፣ ፀሐይ ሙቀቱን ይመግባል፣ ከዋክብት ይመግባሉ፣ ጽጌያት መዓዛቸውን ይመግባሉ፣ አዝርዕት ፍሬያቸውን ይመግባሉ፣ ደመና ዝናሙን ይመግባል፣ ውሃው ይመግባል፣ ጤዛው ሁሉ ጠልን ይመግባል፣ በረዶ ይመግባል፣ እንስሳት አራዊት ወጥተው ወርደው ታዘው ይመግባሉ። የሰውን ልጅ መብረቁ ይመግባል። መብረቅ ብልጭ ባለ ጊዜ አርግዘው የነበሩ እጽዋት የሰው ሲደነግጥ በእጁ የያዘውን ዕቃ እንደሚጥለው ሁሉ እጽዋት ይፈነድቃሉ፣ ያብባሉ። መብረቁ ለእኛ ጥቅም የተፈጠረ ነው። መላእክት እኛን ይመግባሉ። ወጥተው ወርደው ድካም ሳይኖርባቸው ከነፋስ በፈጠነ ፍጥነት ከእሳት ይልቅ በረቀቀ ኃይልና ግርማ ቅዱሳን መላእክት እኛን ይጠብቃሉ። እግዚአብሔር 6 ቀን ደገሰልን። 6 ቀን ቤተ መንግሥት አዘጋጀ። ወተከለ እግዚአብሔር ገነተ ኤዶም እንተ ምስራቅ አለ ምድር። እግዚአብሔር ከምድር በስተ ምስራቅ በኩል አትክልት ያለባትን ገነትን ተከለ። አዎ በቃ ገነቱን ተክሎ አዳምን ወደዚያ አስገባው። ሀበተ ርኅወ ገነት ወሀበተ ነጥፈ ዕረፍት። ከተከፈተ ገነት ከተነጠፈ ዕረፍት አዳምን በልጅነት አክብሮ አስገባው። ራሱን አስመስሎ የሰው ልጅ ፈጠረው። አዋቂ አድርጎ የገዛ መልኩን ሰጥቶ በአብ አዋቂ አድርጎ በወልድ ነባቢ አድርጎ በአምሳል በመንፈስ ቅዱስ ሕያው አድርጎ አሰልጥኖ የሰው ልጅ ፈጠረው። በአይምሮ ሁሉ እንዲያውቅ እንዲደሰት አድርጎ ፈጠረው። እንዲደሰት ታውቃላችሁ፣ እንስሳት መደሰት አይችሉም፣ መጥገብ ነው የሚችሉት። ደስታ ለሰው ልጅ የተሰጠ ጸጋ ነው። እንስሳት አይደሰቱም። ጨው ብንሰጣቸው፣ ሳር ብንሰጣቸው፣ ምግብ ብንሰጣቸው ይጠግባሉ እንጂ አይደሰቱም። ደስታ የሰው ልጅ ጸጋ ነው። አንክሮ የሰው ልጅ ጸጋ ነው። እንስሳት አያደንቁም። ማድነቅ ተሰጥቶናል። መመርመር ተሰጥቶናል። ማወቅ ተሰጥቶናል። አሁን 6 ቀን ደገሰ እግዚአብሔር። መጨረሻ ወዳጁን አዳምን አምጥቶ በተዘጋጀ ድግስ ላይ በማይነጥፍ ፍስሐ ዘይትወዳ ዘቦቱ በሚባልለት መንጠፍ ወይም ደግሞ መድረቅ በሌለበት የፍስሐ የደስታ ሀገር የሰውን ልጅ አድርጎ አምጥቶ ፈጠረው። ለክብረ አዳም እግዚአብሔር ገባሬ ሰማያት ወምድር የሚሆን ሕያው እግዚአብሔር ግሩማን መላእክት በፊቱ ዓይኑን ያዩት ዘንድ የማይቻላቸው ድምፁን ይሰሙ ዘንድ የማይቻላቸው በፊቱ የሚደነግጡለት እሳት ይውህዝ ቅድሜሁ አይላፋት ይትላክው ይላል ዳንኤል ምዕራፍ 11 ላይ። ከመንበሩ ግርማ እሳት የእሳት ጎርፍ ይጎርፋል፣ አይላፍ መላእክትም ይላላኩታል። እንዲህ የሚያደርግ እግዚአብሔር ሰውን እንዲያከብር ለማጠየቅ ጭቃ ይዞ በእጆቹ ታየ። በእጆቹም አዘጋጅቶ ፈጠረን፣ አክብሮም አስቀመጠ። የሰውን ልጅ ከሰማይ በታች ከምድር በላይ ያለው ሁሉ ግዛ ንዳድ ብሎ ፈጠረው። ራሱን አስመስሎ ፈጥሮ አዘጋጅቶ ንጉሥ ሁን አለው። በኋላ ይህን ሁሉ ሰጥቶት
ግን አንድ ነገር ይቀረው ነበር። ያም ማን ነው? ሰው ነው። ሰው ማለት በነገራችሁ ላይ ሰው ማለት የከበረ ባህሪ ማለት ነው። የከበረ ባህሪ፣ የከበረ አካል ማለት ነው። ይገባችኋል? ለእናንተ እንግዳ አይሆንባችሁም አይደል? አይደል? አዎ ጥሩ ነው። ሊቃውንቱን አላልኩም እናንተን ነው። ይገባችኋል አይደል? ምኑ ነው የሚገባችሁ? ከገባችሁ ትምህርቱን ላቁም ማለት ነው። ስለዚህ ሰው ማለት የከበረ ባህሪ ነው ብለናል። ምንድነው የከበረ ባህሪ ማለት? የከበረ አካል ማለት ነው። አካል ማለት ዘያክል በቂ ማለት ነው። በቂ ለማየት የሚበቃ ዓይን፣ ለመስማት የሚበቃ ጆሮ፣ ለመጨበጥ የሚበቃ እጅ፣ ለመዳሰስ የሚበቃ እግር፣ ለማሰብ የሚበቃ ልብ፣ ለማሰላሰል የሚችል ሕሊና፣ በቂ ፍጡር ማለት ነው። አካል ማለት በቂ ማለት ነው። ስለዚህ የሰው ልጅ በቂ ነው፣ ውብ ነው። እግዚአብሔርን ከመምሰል በላይ መልክ ስለሌለ የሰው ልጅ በቂ ውብ ነው። እንዲያውም ሰሎሞን ምን ይናገራል? እኔ በምድር ላይ ይላል እግዚአብሔር ሰዎችን መልካም አድርጎ እንደፈጠራቸው በምድር ላይ ያየሁት መልካም ነገር ይህ ብቻ ነው ይላል። የእግዚአብሔር ሰው የእግዚአብሔር መልክ ነው፣ ውብ። ኢትወስክ ህብረ በዲበ ህብርከ ዘወሀበከ እግዚአብሔር አመ ፍጥረትከ ያሉት ለዚህ ነው። እግዚአብሔር በተፈጠርክ ጊዜ በሰጠ መልክ ላይ መልክ አትጨምር። አስመስሎ ስለፈጠረ ከዚህ በላይ ምን መልክ ያስፈልግሃል? የውበት መጨረሻ እግዚአብሔር ነው። የመልክ መጨረሻ እግዚአብሔር ነው። የማየት መጨረሻም እግዚአብሔር ነው። ሰው ሀገር ሊያይ ይናፍቃል፣ ዘመድ ሊያይ ይናፍቃል፣ ቤት ሊያይ ይናፍቃል፣ ዕውቀት ሊያይ ይናፍቃል፣ መልአክ ሊያይ ይናፍቃል፣ ሰማይ ሊያይ ይናፍቃል። እግዚአብሔርን ሲያይ ያርፋል ልቡ። የማየት መጨረሻ የማየት ጥጋብ እግዚአብሔርን ማየት ነው። እስመ ዘበኀቤከ ያርፍ ነጽሮተ ኩሉ ነባብያን፣ የአይኳታያን መላእክት የነባብያን የደቂቀ አዳም ሁሉ ህሊና አንተን አይቶ ይጨርሳል። እግዚአብሔርን አይቶ አይን ያርፋል። አይን የሚያርፈው እግዚአብሔርን ሲያይ ነው። ለዚህ እኮ ነው አይተን የማይበቃል አይደል? ወጣቶች ስንቱን አያችሁት? በቅቷችኋል? ስንት ፊልም አይታችኋል? ግን አልረካችሁ። ስንት ድራማ አይታችኋል? ግን መርካት አልተቻለም። ስንት መልክም አይታችኋል አይደል? አላያችሁም? ግን ጠግባችኋል። ነገም ማየት ትፈልጋለች። በጣም እኮ የሚያደንቀው በተለይ ፌስቡክ እና ኢንተርኔት፣ ጉግል እነዚህ ዘመዶቻችሁ እነዚህ እያዩአቸው ማየት ይፈልጋሉ። እንግዲህ የተማሩ ሰዎችም እንደሚሉት ሰዎች ፌስቡክ እና ኢንተርኔትን አይተው እንዳይጠጉ በሚያማልሉ ብርሃናት ተቀምመው የተሰሩ ናቸው። ከ16,000 በላይ ቀለማት ኢንተርኔት ውስጥ አሉ። የሰው ልጅ አይቶ እንዳይጠግብ ማለት ነው። እንዲያይ ዝም ብሎ እንዲያይ እያየ ያያል፣ አይጠግብም ማለት ነው። አይኑ ይመል ብለ እንዳለው ያለ ነው፣ ያያል። ስለዚህ አየን፣ ሀገርም አየን፣ ዞርን፣ መልክም አየን፣ ሁሉን አየን። አይናችን ለምን አያርፍም ካላችሁኝ፣ እግዚአብሔርን እስኪያይ ድረስ አያርፍም።